ከሩታ ጋር ልናወራ ከቢኒ ጋር መጥተናል ማለት ነው። ያው ሩታ ማወቅ ያለባቸው አንዳንድ ነገሮች እውነታዎች አሉ። ስለዚህ ይህ ነገር ደግሞ ለሩታ ለመናገር ዛሬ ወደ ሩታ ቤት በድጋሚ ተመልሰናል ማለት ነው። አብርሽ እና ኤርሜላ እና ጓደኞቹ ሩታን እያታለሏት እና እየሰለሏት ሁላቸውም ማለት ነው። ወድሻለሁ ይቅርታ ለመጠየቅ ምናምን እያሉ ቤት እየመጡ ብዙ ነገር ሰልለው እየወጡ ስለሆነ ከዛም ባለፈ ደግሞ ሁሉ ነገር አልበቃ ብሏቸው ጭራሽ በልጇ መምጣት ጀምረዋል። አብርሃም ትላንት ያደረገው ተግባር አልበቃ ብሎት አሁንም ከኤርሜላ ጋር መላላጡ የሆነ ጊዜ ማሳለፉ አልበቃ ብሎት ጭራሽ ደግሞ በማትደራደርበት ሁለቴ እንኳን ማሰብ በማትችልበት በአንድ ልጇ ሌላ ሴራ ማሰብ ጀምሯል ማለት ነው። በዚህ ልክ አብርሃም ሩታ ላይ ክፉ ነገር ማድረግ ለምን እንደፈለገ በዚህ ልክ ጠላቷ መሆን ለምን እንደፈለገ ለእኔ አይገባኝም፣ ግልጽም አይደለም። ስለዚህ አብርሃም አሁን የምታደርገው ነገር በጣም የተሳሳተ መንገድ ነው እየሄድክ ያለው። ብችል አሁንም ማሰቢያ ጊዜ አለ። ዙሪያ ላይ እንዳለ በልበል በርታ የሚሉ ሰዎች ሩታ ጋር ይህን ነገር እንድታደርግ የሚያደርጉ ሰዎች እንዳለ ጠላቶች ናቸው። ኤርሜላም ቢሆን አቤልም ብሩክም ሁላቸውም አንተ ህይወት ላይ መጥተው እያስመሰሉ እና እየጠቀሙ አይደለም። ይህ ልታውቅ ይገባል። በዛ ባለፈ ደግሞ ልጇን ይዘህ ከሀገር ለመውጣት ለመሸሽ ለመኮብለል የምታደርገው ጥረቶች በስነ ስርዓት አውቀናል። ስነ ስርዓትን ይዘህ ተቀመጥ። ለሩታም ይህን ነገር ልንነግራን የመጣ ነው። ቤተሰቦች እኛ በሩታ አንደራደርም ካል ኧረ በስመ አብ እኛ በፍጹም አንደራደርም። ምክንያቱም አንዳንዴ ሚዛናዊ ነገሮች ሚዛናዊ አድርገህ ማሰብ ትችላለህ። ሰው ስትሆን ነገሮችን እንዴት ማድረግ እንዳለብህ እንዴት ማከናወን እንዳለብህ ሲቀጥል እንዴት በዚህ ልክ አብርሃም ልታስበው ቻልክ? እውነት ለመናገር ለምን እንደዚህ አሰብክ ማለት አልችልም። ምክንያቱም ዙሪያው ላይ ያሉ ልጆች የሆነ የተሻለ ሀሳብ ያለው ሰው ስለሌለ ማለት ነው። አቤል የምትላቸው በአጠቃላይ የምትጠራቸው ሰዎች ደህና ሀሳብ የሌላቸው ሰው ስለሆኑ ትንሽ ቀን ሩታ ደስተኛ ሆነች ብለው ትንሽ ቀን ሳቀች ብለው በዚህ ልክ መናደዳቸውና ለእሷ ሀዘን ድንጋይ በዚህ ልክ መፈንቀላቸው በጣም ነው የሚያስጠላው። ከእናንተ አይጠበቅም እውነት ለመናገር ምክንያቱም 2 ወርና 3 ወር የሆነው ህፃን ልጅ ጭራሽ ከሀገር ይዞ እንዲወጣ የተለያዩ ነገሮች ማመቻቸት ብዙ ስራዎች መስራት ቢክሽም አይደረግም፣ ደስ አይልም። እና ዛሬ ይህን ሀሳብ ከራሳቸው ሰው ነው የሰማነው። ሪከርድ ራሱ ሰምተናል፣ ቮይስ ሪከርድ ሰምተናል። እና ምንድነው ማድረግ ያለበት? ጥንቃቄ ከቤት እንዳትወጣ ልጇ ደግሞ በተለያየ አቅጣጫ አዘናግተው በቃ የራሳቸው ውሳኔ ለመወሰን እየሞከሩ ነው። እና ይሄን ነገር ባታስቡትና ብትተውት የተሻለ ነው። ምክንያቱም ለእናንተም አይበጅም። በሌላ መንገድ ቪዲዮ እኮ ያዩታል እኮ የሚገርም ሚስጥር እንኳን ወራ ቢባል ከዛም ባለፈ ደግሞ ያንተ ልጅ ለምንድን ነው ልጅ በእንጀራ እናት እንዲያድግ በእንጀራ እናት እንዲሰቃይ በቃ ደስ ማይል ስሜት እንዲሰማው የምታደርገው? ልጅ እኮ ነው፣ አንተም የአብራክ ክፋይ እኮ ነው። በዚህ ልክ ልጅ ላይ አንተ ራሱ የመጨከንና እንደዚህ አይነት ውሳኔ የመወሰን ምን አይነት ተግባር ይሉታል? አብርሃም እውነት እናቴ ብሎ መጠየቁ አይቀርም፣ አባቴ ብሎ መጠየቁ አይቀርም። ገብቷል? የእንጀራ እናቱ ምን ታደርገው? ትንከባከበው አትንከባከበው ገና ለገና ሳታውቅ ገና ለገና ምንም ማይናገር ማይችል ልጅ። በነገራችን ላይ የእንጀራ እናት ምናልባት ሄርሜላ በእርግጠኝነት ሴት ነች። የሴት ጉዳት ያልገባት የሴት ችግር ያልተረዳች ልጅ ነገ የሆነ ለልጅ ታስባለች፣ ለልጅ ትጨነቃለች ማለት እኔ ይከብደኛል። ምክንያቱም የሆነ ዛሬ የምታዩ ሰው ልጅ ከንግግሩ በፊት ተግባሩን ታያለህ አይደል? ዝም ብለህ የምትገምተው ነገር አለ። ስለዚህ ከእሷ ደግሞ ልጅ ተንከባከቡ፣ የሩታ ልጅ እንደፈለገ አንቀባራ ማለት ታኖረዋለች ብዬ አላስብም። አብርሃም በቃ የልጅ ጨዋታ አታርገው። ትዳር ልጅ ሌላ ቦታ ማሳደግ ይዞ ከሀገር መውጣት የልጅ ጨዋታ አታርገው። ብቻ ግን እንደዚህ ክፉ አንናገርም። ሩታ ጋር ይንን ያለውን ነገር እናሳውቃታል። እንሂዳት አለ ነገር ትሻላል። እንግዲህ ምንም ማድረግ አይቻልም። ላይሰጥ ይሉታል። እንግዲህ ደስታሽ ሆነ ቀን ይመጣል። አንቺም ትስቂ ይሆን ሰላም ያለው ኑሮ ትኖር ይሆን? እኔና ታምሮባታል። ገባህ እኮ ቢቢ ግቡ ሳንነበር ግቡ ብያለሁ። በእግዚአብሔር
ጠፋና ከቀን ወደ ቀን በት እየጨመረ ኮሜንት ተንከልኩ የሚያድርቻይ እኔ ውድ ነው ማረጋ ሌላ ታሪክ ሲመዘሽ እንዴት ታዲያ አለውላችሁ ፊስ ነው አለን እናፍቅሽን እኮ መጣን ደጋሚ ሳፊን እንመጣ ነው እኮ ይባላል ታዲያ በዚህ መልክ ላይ ቡና እዛ ይሻላል እናንተ እንዴት ስላችኋል እንደኔ ሩታ አይጣላም ማለት ቤቢሹ ደህና ነው ደህና ነው እየረበሸ ነው ይኸው እያለቀሰ ነው እየተጫወተ ይሁን እያለቀሰ አይታወቅም እያለቀሰ ከሞግዚቱ ጋር ነው አለች ቀን ሙሉ እዚህ ናት እንዴ አዎ እውነት እንደዛ ከሆነ አሪፍ ነው ድካም ይቀንሳል እንቅልፉ መጥቷል መሰለኝ ለዛ ነው እንዴሽ ምንድን ነው እንበለው አለን እግዚአብሔር ይመስገን እናንጠጣም አላችሁ የለማ በዚህ መልክ ላይ እኔ እንኳን እጠጣ ነበር ትንሽ ቀና ስለምን ከሱ ትንሽ ቀና ይላል አንተ ከቆፂም ፊት የኔ ከለር እኮ ከሱ ከለር ይሻላል እንዴ በምን ቸኮሌት ነው ሊደጎ ነው ቸኮሌት ነው ቸኮሌት እኮ አይደለም ጥቁር አይደለም ቸኮሌት ጥቁር አይደለም ወላሂ እንደዚህ የሚያስቅ ቪዲዮ ብትሰሩ ምን አለበት ሁልጊዜ ማለት ነው ያለ ትክክል ከዚህ እንደዚህ ያለ የከሌ እንደዚህ ያለ ጥቁር ይኸው ይሄ ነው ተማርኩ ሲሉ የለበሰው ሱሪ ላኪ ነው ብሮ እና ፊትስ እንደዚህ አይደለም አረቢኒ ሚታይ ይመስላል አሩጣው ያስቀር ሰው ይመስላል ወሬውን ረስተው እያረሩ መሳቅ አለ ካልታየም ማለት ነው ጥቁር ነው ማለት ነው ከእሷ እኔ እጠቁራለሁ ከእኔ ደግሞ አንተ ትጠቁራለህ ከአንተ ደግሞ የሚጠቁር ሰው የለም አለ ለወሬ እኮ ነበረ የተሰሙትን ወሬውን ረሱ ፈረንጁ ደግሞ ቢኖር ካሉ ተናደደ ፈረንጁ ቢኖር ዳሪክ ነበር ደግሞ ፈረንጁ ይቀላል የሱ እኮ ወሬውን እኮ ረሱት አትሙት ይደርሰዋል እንደዚህ መሳቅ መጫወት ራሱ ደስ የሚል ነገር ነው ተገኝቶ ከወንድምና ከእህት ጋር ሲሆን ስፔሻል ነው መናገር ናፍቀሽኝ ነበር ስላየንሽ ደስ ብሎናል ወረኛው ናፍቃነለች በድጋሚ ስለተገናኘን ቢኒ እንኳን ባለፈው ያገኘው ሲልበት ይቀር እናንተን ግን ከዛ በኋላ አግኝቻቸዋለሁ ያሬዱበት ወሬ እኮ ረስተዋል